የምዕራብ ለንደኑ ክለብ ቼልሲ በዚህ የክረምት የተጫዋቾች የዝውውር መስኮት ትላልቅ ዝውውሮችን እየፈጸመ ይገኛል። ሞርጋን ሮጀርስን ከአስተን ቪላ በ117 ሚሊዮን ፓውንድ አስፈርመዋል። ከዛ አስቀድሞ ደግሞ ማርኮ ፓሌስትራን ከአታላንታ በ43 ሚሊዮን ፓውንድ ወደ ክለቡ እንዲመጣ ማድረግ ችሏል። ከዚህም በተጨማሪ አንዳንድ ተጫዋቾች ቼልሲን ለቀው ሲወጡ እየተመለከትን እንገኛለን። ማርኮ ኩሬያ ወደ ሪያል ማድሪድ ተዘዋውሯል። አንድሬ ሳንቶስ ደግሞ ቼልሲን ለቆ ወደ ማንቸስተር ዩናይትድ የተዘዋወረ ተጫዋች ሆኗል። ነገር ግን ከነዚህም ዝውውሮች በኋላም ቢሆን ከቼልሲ የሚለቁ ተጫዋቾች እንዳሉና ቼልሲ ተጨማሪ ተጫዋቾችን እንደሚያስፈርም በርካታ የመረጃ ምንጮች የዘገቡ ይገኛሉ። አሁን በቼልሲ ስብስብ ውስጥ ያለው የተጫዋቾች ቁጥር ወደ 39 ከፍ ብሏል። በሚቀጥለው ዓመት ደግሞ ቼልሲ ማስመዝገብ የሚጠበቅበት 25 ተጫዋቾችን ብቻ ነው። ስለዚህ ሌሎች ተጫዋቾች ክለቡን ለቀው እንዲወጡ ከፍተኛ ስራዎች እየተሰሩ ይገኛሉ። የኒኮላስ ጃክሰን ቀጣይ ቆይታ ገና አልተረጋገጠም። አክሰል ዲሳሲም ቼልሲን ለቆ እንደሚወጣ ይጠበቃል። የኤንዞ ፈርናንዴዝም የቼልሲ ቆይታ እስካሁን ድረስ ቁርጡ አልታወቀም። ከዚህ በተጨማሪ ግን ቼልሲ ደግሞ አንዳንድ ተጫዋቾችን ለማስፈረም እየተንቀሳቀሰ ይገኛል። የክሪስታል ፓላሱን ተከላካይ ማክሰንስ ላክሮዋን ለማምጣት ቼልሲዎች የተንቀሳቀሱ ይገኛሉ። ከዚህ በተጨማሪ ደግሞ የቦርንመዙን የአማካይ መስመር ተጫዋች አሌክስ ስኮትን ለማስፈረም ቼልሲ የዝውውር እንቅስቃሴዎችን እያደረገ ይገኛል። የዚህ የክረምት የተጫዋቾች የዝውውር መስኮት የቼልሲ የዝውውር እንቅስቃሴ ምን ይመስላል? በቀጣዮቹ ጊዜያትስ ቼልሲ አተኩሮ ሊሰራባቸው የሚገቡ የሜዳ ላይ ዲፓርትመንቶች የትኞቹ ናቸው? እነዚህን ጉዳዮች በዛሬው ፕሮግራማችን ላይ በስፋት እንመለከታቸዋለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር በሌላ ፕሮግራም በሌላ ዝግጅት ተገናኘን። በዚህኛው ፕሮግራማችን ላይ የቼልሲን የዝውውር እንቅስቃሴ የምንመለከት ይሆናል ማለት ነው። ቼልሲ በተለይም በባለፈው ሲዝን ያልተጠበቀ በጣም አስደንጋጭ የሚባል ውጤት በተለይም ደግሞ በፕሪሚየር ሊጉ ካስመዘገበ በኋላ በቼልሲ እግር ኳስ ክለብ በኩል በርካታ ጥያቄዎች ሲነሱ ቆይተዋል። ሲዝኑ ካበቃ ከጥቂት ሳምንታት በኋላ ነው ቼልሲ የቀድሞውን የባየር ሌቨርኩሰንና የሪያል ማድሪድ አሰልጣኝ የነበረውን ሻቢ አሎንሶን የክለቡ ዋና አሰልጣኝ በማድረግ ወደ ስታንፎርድ ብሪጅ ማምጣቱን ይፋ ያደረገው ማለት ነው። ከዛ በኋላ በርካታ ስራዎች የተሰሩ ይገኛሉ። በተለይ ደግሞ በቼልሲ በኩል አዳዲስ ተጫዋቾች ክለቡን እየተቀላቀሉ ነው። በአንጻሩ ደግሞ ክለቡን ለቀው የሚወጡ ተጫዋቾች እንዳሉ እየተመለከትን እንገኛለን። ሞርጋን ሮጀርስ ከጥቂት ቀናት በፊት በ117 ሚሊዮን ፓውንድ ቼልሲን የተቀላቀለ ተጫዋች ነው። በተለይ አርሰናል ተጫዋቹን ለማስፈረም እጅግ በጣም በተቃረበበት ጊዜ ነው ቼልሲ የተጫዋቹን ዝውውር ሃይጃክ በማድረግ በመጥለፍ ወደ ክለቡ እንዲመጣ የመጨረሻ ስራ ሰርቶ ሞርጋን ሮጀርስን ያስፈረመው። ከሱ አስቀድመው ደግሞ ማርኮ ፓሌስትራን ያው ኩኩሬያ ሊለቅ እንደሚችል ይታወቅ ስለነበር የሱ ምትክ አድርገው በ43 ሚሊዮን ፓውንድ ከአታላንታ አስፈርመውታል። ከዚህ በተጨማሪ 19 ዓመቱን የመስመር ተጫዋች ጆቫኒ ኩዌንዳ ቼልሲን የሚቀላቀል ይሆናል። ይህም ተጫዋች እንደዚሁ በቀጣዩ ሲዝን ከቼልሲ ጋር እንመለከተዋለን። ከዚህ በተጨማሪ ደግሞ ኤማኑኤል ኤማጋም እንደዚሁ ቼልሲን ተቀላቅሎ በሚቀጥለው ሲዝን የምንመለከተው ተጫዋች ይሆናል። እነዚህ በቼልሲ በኩል እየተመለከትናቸው ያሉ ተጫዋቾች ናቸው። እንደዛም ሆኖ ግን ቼልሲ በተለይ ሊያተኩርባቸው የሚገቡ ቁልፍ ቦታዎች እንዳሉ በሚገባ እየተመለከትን እንገኛለን። እስካሁን ድረስ ምናልባት ሚስ የተደረጉ ገበያው ላይ ብዙ የማንሰማቸው ግን ደግሞ በቼልሲ በኩል ክፍተት ያለባቸው ቦታዎች እንዳሉ እየተመለከትን እንገኛለን። ለምሳሌ የግብ ጠባቂ ዲፓርትመንት ያለፉትን 4-5 ዓመታት በቼልሲ በኩል እልባት ያላገኘ ቋሚና ትክክለኛ መፍትሄ የማያዳግም መፍትሄ እስካሁን ድረስ አላገኘም። ለምሳሌ ትላልቆቹ ክለቦች እንደና አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል ያሉት ክለቦች በቻምፒየንስ ሊግ እና በፕሪሚየር ሊግ ደረጃ ለዋንጫ የሚያፎካክር ትልቅ ብቃት ከማሳየታቸው በተጨማሪ አንዱ ያላቸው ኳሊቲ ምርጥ ግብ ጠባቂዎችን ይዘዋል፣ ያውም ከአንድ ሁለት። ለምሳሌ አርሰናልን ብትመለከቱ
ዳቪድ ራያ ያለፉትን ጥቂት ዓመታት ምን ያህል ክለቡን በላቀ ደረጃ ሲጠቅም እንደነበረ ተመልክተናል። ማንቸስተር ሲቲ ዱናሩማ በባለፈው ሲዝን ምን ያህል ለዋንጫ ሲያፎካክራቸው እንደነበር የካራቦ ካፕ የኤፍ ኤ ካፕ ዋንጫን እንዲያሸንፉ ምን ያህል ትልቅ አስተዋጽኦ እንዳደረገላቸው እናስታውሳለን። ጄምስ ትራፎርድ ምንም እንኳን አሁን ክለቡ ሊለቅ ቢቃረብም የክለቡ ሌላኛው ጥሩ ግብ ጠባቂ ነው። ሊቨርፑል እና አሊሰን ቤከር እና ጆርጂ ማማርዳሽቪሊን የመሰሉ ምርጥ ግብ ጠባቂዎች አሉት። በቼልሲ በኩል ግን ስንመለከት የሮበርት ሳንቼዝ ያለፉትን ዓመታት ፐርፎርማንስ ስናይ በቼልሲ ቤት የምር ለቼልሲ የሚመጥን ፐርፎርማንስ ነው ወይ እያሳየ ያለው? ኢቨን ቤንች ላይ ያለውም ፊሊፕ ጆርገንሰን ወይም ሌሎች ግብ ጠባቂዎችንም ቢሆን ብናነሳ ለቼልሲ የሚመጥን ብቃት እያሳዩ ነበር ብዬ አላስብም። ምክንያቱም እንደ ቼልሲ አይነት በጣም ትልቅ ክለብ ተፎካካሪ ሆኖ ለመቆየት ከሳምንት በሚደረጉ ትላልቅ ጨዋታዎች ላይ ውጤታማ ለመሆን ወጥ ብቃት ያለው ግብ ጠባቂ ሊኖረው ይገባል። ሳንቼዝ የሆነ ሳምንት ላይ በጣም ያስደንቀናል። ይሄ ኳስማ በቃ ገባ የሚባል ኳሶችን ያደንና በቀላሉ ደግሞ ማዳን የሚችላቸውን ኳሶች ሲቆጠሩበት በቀላሉ ስህተቶችን ሲሳሳት እንመለከታለን። ቼልሲ ከኤድዋርድ ሜንዲ በኋላ ሁነኛ ግብ ጠባቂ አላገኝም። ብዙ ግብ ጠባቂዎችን ሞክሯል እያፈራረቀ፣ ከዛም በፊትም ቢሆን እነ ኬፓን ሞክሯል፣ ዶርዴ ፔትሮቪችን ሞክሯል፣ እነ ሮበርት ሳንቼዝ፣ ፊሊፕ ጆርገንሰን፣ ብዙ ግብ ጠባቂዎች ተሞክሯል በዚህ ክለብ ውስጥ በተለያዩ አሰልጣኞች ስር። ግን ያ ደግሞ ውጤት ማምጣት አልቻለም እና አሁን ገበያው ላይ ቼልሲ የሆነ ወቅት ማይክ ሜኞን ለማስፈረም ፍላጎት እንዳለው ሲገለጽ ነበር፣ የኤሲ ሚላኑን ግብ ጠባቂ። ግን ሁኔታውን ስንመለከተው አሁን ቼልሲዎች ነገሩን የተዉት ይመስላል። ማይክ ፔንደርስ የራሳቸው ተጫዋች ነው፣ ከውሰቱ ሊመልሱታል እየተባለ ሲነገር ነበር። እሱ ራሱ ቢመጣ የቼልሲ ግብ ጠባቂ ችግር ይቀረፋል ወይ? ራሱን የቻለ ጥያቄ ሆኖ ብዙ ነገሮችን ልናወራበት እንችላለን። ስለዚህ አንዱ ቼልሲ በተለይ ትኩረት ሊያደርግበት የሚገባው ቦታ ይህ የግብ ጠባቂ ዲፓርትመንት በቼልሲ በኩል አስቸኳይ እልባት ሊሰጠው የሚገባ ጉዳይ መሆኑን በደንብ አጽንኦት ሰጥተን መናገር ያስፈልጋል ማለት ነው። ሌሎች ጉዳዮችን ደግሞ ስንመለከት ከዚሁ ከቼልሲ ትኩረት ሊያደርግባቸው ከሚጠበቁበት ኤሪያዎች መካከል ደግሞ አንደኛው የተከላካይ መስመሩ መዋቅር እንደ አዲስ መዋቅር ይጠበቅበታል። የባለፈው ሲዝን ብቻ ቼልሲ ያፈራረቃቸውን አሰልጣኞች እነ ማሬስካ እነ ሊያምሮ ሲኒየር በነበሩበት ጊዜ የተፈራረቁትን የተከላካይ መስመር ተጫዋቾች ብቻ ብንመለከት ቼልሲ ለምን ወጥ ብቃት ሲያሳይ እንዳልነበር በግልጽ እንረዳለን። በእርግጥ አንዳንዶቹ በጉዳት ምክንያት ፎርስ ተደርጎ ቼልሲ የቀየራቸው ለውጦች እንደነበሩ እናነሳ ይሆናል። ግን ሬሲ ጀምስን እዛ ቦታ ላይ ተመልክተናል፣ ዮረል ሃቶን ተመልክተናል፣ ባዲያሺሊን ተመልክተናል፣ ነቻሎባን ተመልክተናል። በቃ በቼልሲ ቤት ሁሉም ተከላካዮች ማለት ይቻላል እዛ ቦታ ላይ እየተሰለፉ በአራቱ የባክ ፎር የዲፌንሲቭ ስትራክቸር ሲጫወቱ ስንመለከት ነበር። እንደውም ቻሎባ ቢያንስ ይሻላል ካሉት፣ እንደው የተሻለ ደህና ፐርፎርማንስ አለው ሊባል ይችላል እንጂ ከዛ ውጭ ግን በቼልሲ ቤት ስናያቸው የነበሩ ተከላካዮች ያው ሬሲ ጀምስ አብዛኛውን በመሃል ሜዳ ላይ ከኤንዞ ፈርናንዴዝ ጋር እየተጣመረች ሲጫወት ነበር። ያንን በደንብ አይተናል። ያም እንዳለ ሆኖ ግን አሁን ባለው የቡድኑ የመከላከል መዋቅርና ስትራክቸር የሆኑ ለውጦች መደረግ እንደሚጠበቅባቸው ግልጽ ነው። ለዛ ነው ቼልሲ ማክሰንስ ላክሮዋን የክሪስታል ፓላሱን የተከላካይ መስመር ተጫዋች ለማስፈረም ከፍተኛ ንግግሮችን እያደረገ የሚገኘው። ላክሮዋ ያለፉትን ጥቂት ዓመታት በክሪስታል ፓላስ በተለይ ኦሊቨር ግላስነር ሲመሩት በነበሩት የክሪስታል ፓላስ ስብስብ ውስጥ ክለቡ በአውሮፓ መድረክ ዋንጫ እንዲያነሳ የኤፍ ኤ ካፕ ዋንጫንና ኮሚኒቲ ሺልድን እንዲያሸንፍ ከማርክ ጌሂ ጋር ራሱ የነበራቸው ጥምረት የሚታወስ ነው እና ላክሮዋን ለማስፈረም በጣም ከፍተኛ ጥረት እያደረጉ እየተመለከትን እንገኛለን። ምናልባት የሚሳካ ከሆነ ለእኔ ጥሩ ዝውውር ነው ብዬ አስባለሁ። አንድ በጣም ገዘፍ ያለ ትልቅ የማል ተከላካይ ስለሆነ ቼልሲ ማግኘት የሚችለው የላክሮዋ ዝውውር ከተጠናቀቀላቸው በጣም ጥሩ ነው። ኢቭን አሁን ጆን ስቶንስን በነፃ ዝውውር ለማስፈረም ቼልሲ ከፍተኛ እንቅስቃሴዎችን እያደረገ ይገኛል። አርሰናልም የተጫዋቹ ፈላጊ መሆኑ ሳይዘነጋ ማለት ነው። ስለዚህ ይህን ተጫዋች ለማስፈረምና ወደ ክለባቸው ለማምጣት እየሞከሩ ነው እና ሻቢ አሎንሶም ያለውን ክፍተት በደንብ ተረድቶታል። የዚህ የተከላካይ መስመር ክፍተቱ ምን ያህል በጣም ከፍተኛ እንደሆነ ባለፉት ጊዜያት ደግሞ ቼልሲን ምን ያህል ዋጋ ሲያስከፍለው እንደነበር ስናይ ነበር እና ያንን ደግሞ መፍትሄ እንዲያገኝ ለማድረግ እንደ ማክሰንስ ላክሮዋ አይነት በጣም ጠንካራ ተጫዋች ክለቡ መቀላቀል ይጠበቅበታል። ያው ፓሌስትራን ማስፈረማቸው ጥሩ ነው። ለማርክ ኩኩሬያ ተተኪ ሆኖ በሚቀጥለው ሲዝን እንመለከተዋለን።
ራይስ ጀምስም የዚህ ቡድን አካል ነው። ስለዚህ የቼልሲ የመከላከል መዋቅር በደንብ በዚህ በኩል ሲዋቀር ልንመለከተው እንችላለን። ሌላው በቼልሲ በኩል መታየት ያለባቸው ዲፓርትመንቶች በአማካይ መስመር ላይ የ6 ቁጥር ቦታና በ8 ቁጥር ወይም በ10 ቁጥር ቦታ ላይ ያሉ የተጫዋች ክፍተቶች መደፈን አለባቸው። የኤንዞ ፈርናንዴዝ ቆይታ ገና አልተረጋገጠም። እስካሁን ድረስ በቼልሲ ቤት ይቆያል ወይስ ከቼልሲ ይለቃል የሚለው ነገር እስካሁን ድረስ አልታወቀም። እንደውም ከማርኮ ኩሬያ ጋር አብረው ቼልሲን እንደሚለቁ ሲዘገብ ቆይቷል። ሪያል ማድሪድ በእርግጥ ለተጫዋቹ ምንም ፍላጎት እንዳላሳዩ በይፋ በነበራቸው ስቴትመንት ላይ ቢገልጹም ነገር ግን ደግሞ የኤንዞ ፈርናንዴዝ ቀጣይ ቆይታ እስካሁን ድረስ አልተረጋገጠም እና ከቆየ ጥሩ ነው። የሚቀጥለው ዓመት ከሞይሰስ ካይሴዶ ጋር ተጣምሮ ሲጫወቱ ልንመለከት እንችላለን። እማይቆይ ከሆነ ግን በዚህ ቦታ ላይ ሌላ አዲሽን ያስፈልገዋል። ቼልሲ ከማርኮ ኩሬያ ጋር ከሞይሰስ ካይሴዶ ጋር ተጣምሮ ሊጫወት የሚችል እዛ ቦታ ላይ በደንብ የተሻለ ፐርፎርማንስ ማሳየት የሚችል ተጫዋች ቼልሲ ማስፈረም ይጠበቅበታል። ስለዚህ ይህም ቦታ በደንብ ሊታይ የሚገባው ጉዳይ መሆኑን እናነሳለን። ሌላው ደግሞ የ10 ቁጥር ቦታ ላይ በተለይ በባለፈው ዓመት ኮል ፓልመር በፊትነስ ጉዳይ የአካል ብቃቱ ጥሩ አልነበረም። 90 ደቂቃ የሚያስጨርስ ቁመና ላይ የአካል ብቃት ላይ አልነበረም። ድካሞች ነበሩ፣ ፋቲግ መዛል ነበረ፣ ጉዳቶችም ነበሩ እና አምና ቼልሲ ከፓልመር ማግኘት የነበረበትን ጥቅም አላገኘም። ስለዚህ በዚህ የ10 ቁጥር ቦታ ላይ ይህንን ቦታ መድፈን የሚችል ሌላ ተጫዋች ማስፈረም አለባቸው። ለዛ ነው አሌክስ ስኮትን ለማስፈረም ለቦርንመዝ የዝውውር ጥያቄ አቅርበው የነበረው። ነገር ግን ቦርንመዝ የዝውውር ጥያቄውን ውድቅ አድርጓል እና እዚህ ቦታ ላይም ቼልሲ መድፈን ያለበት ቀዳዳ እንዳለ ይሰማኛል። ኢቨን ፓልመር ራሱ በወጥ ብቃት እዛ ቦታ ላይ ቢጫወት የእሱን በርደን ማቅለል የሚችል ፓልመር እንደው ጉዳት ቢያጋጥመው እንደ ባለፈው አይነት ድካም ብናይበት በደንብ ተጫዋቹን ማሳረፍ የሚችል ተጫዋች እዚህ ቦታ ላይ ቼልሲ ማምጣት አለበት እና የሞርጋን ሮጀርስ ዝውውር እንዳለ ሆኖ ሌላ ደግሞ ሌላ አዲሽናል ተጫዋች ቼልሲ ማምጣት ቢችል የተሻለ ይሆናል ብዬ አስባለሁ። የሮጀርስ ዝውውር ምንም ጥያቄ የለውም ከኮል ፓልመር ጋር በተሻለ ኮምፒቴሽን እንዲጫወቱ ያደርጋቸዋል። አንድ ደግሞ ሌላ በደንብ ተፎካካሪ የሆነ ተጫዋች ቢመጣ እንደውም ኮል ፓልመር ወደ መስመር በደንብ ወጣ ብሎ እንዲጫወት ያደርገዋል። እኔ ፓልመር 10 ቁጥር ቦታ ላይ ከሚጫወት ይልቅ መስመር ላይ ወጥቶ ሲጫወት የበለጠ ምቾት ይሰጠኛል። በምቾትም ኳስን ይዞ የቼልሲን ማጥቃት ማሳለጥ የሚችል ተጫዋች ስለሆነ ማለት ነው። ስለዚህ በተለይ ደግሞ የፓልመር ተፎካካሪ የሚሆን ሌላ ተጫዋች እዚህ ቦታ ላይ ማስፈረም ቢቻል ለቼልሲ ጥሩ ይሆናል ማለት ነው። የፊት መስመራቸውን በተመለከተም ቼልሲዎች በደንብ ትኩረት ሰጥተው ሊሰሩ ይገባል። ባለፈው ዓመት ዦዋ ፔድሮ አስደናቂ ጊዜን አሳልፏል። በግሉ 14 ጎሎችን በፕሪሚየር ሊግ ያስቆጠረ ተጫዋች ነው። በጣም ድንቅ ጊዜን አሳልፏል በፕሪሚየር ሊጉ። ከዛ ውጭ ግን ሊያም ዴላፕ በሲዝኑ ደካማ አጀማመር ነው ያደረገው። ዓመቱን ሙሉ ጥሩ ብቃት አላሳየም። እሱም በቼልሲ ቤት ይቆያል አይቆይም የሚለው መረጋገጥ ያለበት ጉዳይ ነው። ኒኮላስ ጃክሰን እድል ይሰጠዋል እየተባለ ነው፣ ግን ደግሞ ወደ አስተን ቪላ እንደሚያመራ በርካቶች የተናገሩ ይገኛሉ። አሌሃንድሮ ጋርናቾ ክለቡን ለቆ ወጥቷል። ምናልባት በመስመር በኩል እንደነ ኤስቴቫኦ አይነት ተጫዋቾች በሚቀጥለው ዓመት ልንመለከታቸው እንችላለን። የሞርጋን ሮጀርስ ሚና ቀጣይ እንግዲህ በወዳጅነት ጨዋታዎች ላይ የምናየው ይሆናል። በ10 ቁጥር ቦታ ላይ ነው ሻቢ አሎንሶ የሚያጫውተው ወይስ ደግሞ በየትኛው መስመር ላይ አሰልጣኙ ሊያጫውተው ይችላል የሚለው የአሰልጣኙ ውሳኔ መሆኑን እንመለከታለን። ያው ተጫዋቹ ቨርሳታይል ስለሆነ በተለያዩ ቦታዎች ላይ መጫወት ይችላል። ግን ቼልሲ ሁነኛ የሚባል የጎል አነፍናፊ የጎል ፖቸር ተጫዋች ያስፈልገዋል እና ይህንን በተለይ ደግሞ ወሳኝ የሆነ ቀዳዳ ለመድፈን የዣኦ ፔድሮ መኖር እንዳለን ቢሆን ግን ደግሞ ሌላ ተጫዋች ማስፈረም ቢችል በዚህ ቦታ ላይ በደንብ የተሻለ አቅርቦት በቼልሲ በኩል ልንመለከት የምንችልበት እድል እጅግ በጣም ይሆናል ማለት ነው። ከዛ በተጨማሪ ግን ሌላ አንድ የመጨረሻ ማንሳት የምፈልገው ነገር በቼልሲ በኩል ያሉ ተጫዋቾችን በተመለከተ ነው። ቅድም እንዳልኳችሁ የቼልሲ ተጫዋቾች ቁጥር አሁን ባለው ሁኔታ ከ35 በላይ ከፍ ብሏል። እንግዲህ አንድ ቡድን አይደለም ሌላ 2 ቡድን ሁሉ መሆን የሚችል ስብስብ ነው ማለት ነው። ስለዚህ አሁን ቼልሲ ተጫዋቾችን ማስፈረም ላይ ብቻ ሳይሆን ተጫዋቾችን መልቀቅ ላይም በጣም ቢዚ የሆነ የዝውውር ጊዜ ሊያሳልፍ እንደሚችል ግልጽ ነው። እስካሁን ጋርናቾ ክለቡን ለቆ ወጥቷል። ኩኩሬያ ክለቡን ለቆ ወጥቷል። ከዚህ በተጨማሪ ደግሞ እንደዚሁ ሌላም ተጫዋች ከዚህ ክለብ ለቆ ሲወጣ እንደነበረ ተመልክተናል። አንድሬ ሳንቶስ፣ ቴሪክ ጆርጅ ክለቡን ለቀው የወጡ ተጫዋቾች ናቸው ማለት ነው። አሁን ባለው ሁኔታ ግን ስንመለከት ለምሳሌ በግብ ጠባቂ ቦታ ላይ እንኳን
ቼልሲ ወደ 6 የሚጠጉ ግብ ጠባቂዎች አሉት። እነ ጄምስ ሂልሰን እነ ቴዲ ሻርመንን የመሳሰሉ ግብ ጠባቂዎችን ጨምረን ማለት ነው። የተከላካይ መስመር ላይ በተለይም ደግሞ ያሉ ተጫዋቾችን ስንመለከት እነ ዌስሊ ፎፋና፣ ቤኖይት ባዲያሺሊን፣ እነ ቶሲን አዳራ ቢዮን የመሳሰሉ ተጫዋቾችን ሁሉ እዚህ ስብስብ ላይ እንመለከታለን። እነ አሮን አንሰልሚኖ፣ ማማዱ ሳር፣ አቼምፖንግ፣ ካሌብ ዊሊ እነዚህ ተጫዋቾች ሁሉ የቼልሲ ስብስብ ውስጥ ይገኛሉ። የአማካይ መስመር ላይ እነ ሮሜዮ ላቪያን ሳንረሳ፣ ዳሪዮ ኢሱጎ፣ እነ ኦማሪ ኬልማን የመሳሰሉ ተጫዋቾች አሉ። የፊት መስመር ላይ ፔድሮ ኔቶ፣ ኒኮላስ ጃክሰን፣ ጄሚ ጊቴንስ፣ ኤስቴቫኦ፣ ጂዮቫኒ ኩዌንዳ፣ ሊያም ዴላፕ፣ ኤማጋ፣ ማርክ ጊዩ አይነት ተጫዋቾች አሉ። እነ ዴቪድ ዴትሮ ፎፋናን ጭምር ሳንዘል ማለት ነው። እና የአንዳንድ ተጫዋቾች በተለይ የቼልሲ ቆይታ ምናልባት በዚህ ክረምት ሊያበቃ ይችላል። ወይ በውሰቱል ክለቡን ለቀው ይወጣሉ፣ ወይ በቋሚ ዝውውር ክለቡን ለቀው ሊወጡ ይችላሉ። አሰልጣኝ ኤንዞ ማሬስካ ወደ ቼልሲ ሲመጣ ያደረገው አንዱ ትልቁ ነገር ምንድን ነበር? እነዚህን ተጫዋቾች እፈልጋለሁ፣ እናንተ በዚህ ክለብ ትቆያላችሁ፣ እናንተ ደግሞ በዚህ ክለብ አትቆዩም የሚል የመለየት ስራ ነበር የተሰራ የነበረው። አሁን ለምሳሌ ማርክ ጊዩ በውሰቱል ሊሰጥ የሚችል ተጫዋች እንደሆነ ይሰማኛል በግሌ። ከዛ በተጨማሪ ደግሞ የኒኮላስ ጃክሰንም ጉዳይ ጥያቄ ምልክት ውስጥ የገባ ነገር መሆኑን መዘንጋት የለብንም። ዳሪዮ ኢሱጎ፣ ከዚህ በተጨማሪ ኬንድሪ ፓኤዝ፣ የእነዚህ ተጫዋቾችም ጉዳይ እልባት ማግኘት አለበት። እንዲሁ ደግሞ ጆሽ አቼምፖንግ፣ አንሰል ሚኖ፣ ዮረል ሃቶ፣ ቶሲን አራራ ቢዮ፣ ቤኖት ባዲያሺሊ፣ አግዘል ዲሳሲ እነዚህም ተጫዋቾች በቼልሲ ቤት ያላቸው ቆይታ እልባት ሊሰጥ የሚገባው ጉዳይ መሆኑን እናነሳለን እና የቼልሲ ስብስብ ከሚገባው በላይ አሁን ተንቦርቁቋል ማለት ይቻላል። በጣም ሰፍቷል። ስለዚህ ሻቢ አሎንሶ የማይፈልጋቸውን ተጫዋቾች ስም ዝርዝር ጽፎ እናንተ ክለብ ፈልጉ፣ ወደ ሌላ ክለብ ይሂዱ በማለት ልክ ኤንዞ ማሬስካ ከዓመታት በፊት እንዳደረገው ሁሉ ሻቢ አሎንሶም ይህን ነገር ሲያደርግ የምንመለከትበት ሁኔታ አይቀሬ መሆኑን በደንብ ማንሳት ያስፈልጋል ማለት ነው። ለማንኛውም ስለዚህ ጉዳይ ምን ሀሳብ አላችሁ? ቼልሲ በሚቀጥለው ዓመት የትኞቹ ቦታዎች ላይ ተጫዋች ቢያስፈርም ብላችሁ ታስባላችሁ? በተለይ የቼልሲ ደጋፊዎች ሀሳቦቻችሁን አስቀምጡልን። ቅድም እንዳልኩት ግብ ጠባቂ ያስፈልገዋል ቼልሲ። ላክሮዋን ማስፈረም የሚችል ከሆነ ከሌቫይ ኮልዊል ጋር ተጣምረው ድንቅ ሲዝንን ማሳለፍ ይችላሉ። ኤንዞ ፈርናንዴዝ ከቆየ መልካም፣ ካልሆነ በሱ ቦታ ላይ ምትክ ማስፈረም ያስፈልጋል። ከዛ ውጭ ደግሞ ቼልሲ የመስመር አጥቂና የፊት መስመር ተጫዋች ማስፈረም ይኖርበታል። ይሄ በሚቀጥለው ዓመት ቼልሲን የተሻሻለ ቡድን እንዲሆን ሊያደርገው እንደሚችል ማንሳት የሚገባን ጉዳይ መሆኑን እናነሳለን ማለት ነው። እናንተስ ምን ሀሳብ አላችሁ? እዚህ ቦታ ላይ ቼልሲ ምን አይነት ዝውውሮችን መፈጸም አለበት? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ፈጣሪ ቢፈቅድ በሌላ ፕሮግራም እንገናኛለን። ምሽት ላይ ደግሞ የማንቸስተር ዩናይትድ እና የሮዘንበርግን የወዳጅነት ጨዋታ በቀጥታ ወደ እናንተ የምናስመለክታችሁ ይሆናል። ቪዲዮን ከወደዳችሁት ላይክ ማድረግ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን አስታውሱ። ስላደመጣችሁን እናመሰግናለን።